አረኒ በቃ ችግር መስማት ሰልችቶኛል ወላሂ ያ ጀማዓ ነፍሴን ካወቅኩበት ጊዜ ጀምሮ እስካሁን ድረስ ኢትዮጵያ ታድጋለች ምናምን እየተባልን ትደግ ምናምን በቃ ምንም ማረው ወላሂ ይሄን ነው አይደለ طيب አንድ ሐሳብ ለማንሳት ነው በነገራችን ላይ ማንኛውም ማህበረሰብ በሀገር ደረጃ አሁን ማውራው ወሬ ለውጥን ማምጣት ከፈለገ ሶስት ነገሮችን ማሟላት አለበት ሶስት ነገሮች የመጀመሪያው احتضان الابداع ክሪኤቲቭ የሆኑ አዳዲስ ኢኖቬቲቭ የሆኑ ሐሳቦችን የሚያመጡ አካላትን ማቀፍ መቻል አለበት ያ ኮሚኒቲ ያ ማህበረሰብ ሽልማቶች የተለያዩ መድረኮችን ለሚከፈቱት ለነዚህ አካላት ወጣት ከሆኑ ወጣቶች በእድሜ ሄዱ ከሆኑ ታዳጊዎች ከሆኑ እንዲህ አይነት ነገር ለሚሞክሩ አካላት መሆን አለበት የመጀመሪያው ያዙልኝ ይሄንን ሁለተኛው ፖይንት ደግሞ ክሪቲካል ቲንኪንግ የዛ ማህበረሰብ መገለጫ መሆን አለበት ክሪቲካል ቲንኪንግ ምክንያታዊ የሆነ አመክንዮአዊ የሆነ አስተሳሰብ ነቅድ ማህየስ የበዛበት ነገሮችን በጣም በጥሞና የመመልከት ዝንባሌ ያለው ማህበረሰብ መሆን መቻል አለበት ይሄ ለምንድነው የሚጠቅመው ማንኛውም ነገር ከላይ ሲደፋበት አበጥሮ ነው የሚቀበለው ዝም ብሎ በቃ የሚነዳ መንጋ አይሆንም ማለት ነው ይህ ሁለተኛው ጉዳይ ነው ሶስተኛውና በጣም መሰረታዊ የሆነው ከቃል መረጣ ጀምሮ ምክንያቱም በህይወታችን በጣም ቫልዩ የምንሰጣቸው ነገሮች ቃላቶች ናቸው እነዚያን ቃላቶችን ነው እሴት የምናደርገው ከቃል መረጣ ጀምሮ አንድ እነዚያን ቃላት ወደ እሴት የመቀየር ሂደት በጣም ማብራራት በተንተን ለምሳሌ ኢህሳን ረህማ ፍትህ የሰው ልጅ ክብር በምን ያክል ደረጃ ነው እኛ ማህበረሰብ ውስጥ ጭንቅላታችን የሞሉት እነዚህ ቃላቶች ከዚያስ እነዚህ ነገሮች ጋር በተያያዘ ያለን ኖሃው ዕውቀት ምን ያክል ነው ምን ያክል ተተንትነው ገብተውናል ኦኬ ስለ ኢህሳን ስለ ኢትቃን አውሩ ብንባል 2 ደቂቃ 3 ደቂቃ እናወራለን ነው እንደው ሰውና አቁመን እስኪ ስለ ስራን ጥንቅቅ አድርጎ ስለ መስራት አውራልኝ ብንለው ምናምን ነው ምንለው አብዛኞቻችን ይሄ ሁለተኛው ፖይንት ሶስተኛው ይሄን ጉዳይ ወደ መርህ መቀየር አልደራደርበትም ወደሚል አቋም መቀየር መቻል አለብን አራተኛው መርህ ብቻ ደግሞ ሆኖ ነገር መቅረት የለበትም ማስፈጸሚያ መንገዶች ይሄ ነገር ወደ መሬት የምናወርድበት አልያት ማስፈጸሚያ መንገዶችን ይፈልጋል ይሄ አራተኛው መንገድ ነው አራተኛው መንገድ ላይ ብቻ ደግሞ ከቆረ ሌሎች ሰዎች መተው ቀስ ብለው ምናምን ጠምዘዝ አድርገው ለራሳቸው ጥቅም ሊያውሉት ይችላሉ ተግባባን ስለዚህ መጠበቂያ ደግሞ መከለያ ህጎችን ደንቦችን በማውጣት መጠበቅ ደግሞ ይፈልጋል ያ ከቃል ጀምሮ እሴት አድርገን ተተንትኖ መርህ አድርገን ማስፈጸሚያ መንገድ አድርገን ስንጠብቀው ሙሉ ይሆናል እነዚህ ሶስት ነገሮች ኢትዮጵያ ላይ ቢኖሩ በቃ የመረረን ኑሮ ውድነት ምናምን ነገር ይስተካከላል ብዬ አስባለሁ እስኪ ሐሳባችሁ ሼር አድርጉኝ እናንተ ሰላም አለይኩም ወራህመቱላሂ ወበረካቱ